ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 24 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። የ24 ሰዓት ዝርዝር የግንባር ሪፖርቶችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። በሌሊት በወታደራዊ ካምፖች ላይ ጥቃቶች ተፈጽመዋል። ይህንን ተከትሎ እንደዚሁ ደግሞ ውጊያዎች መደረጋቸውንም የሚገልጹ ዝርዝር መረጃዎች አሉ። ከዛ ባሻገር በሌሊት በአምስት አቅጣጫዎች የመንግስት ኃይል ወደ ፋኖ ማዕከላዊ ይዞታዎች ላይ ያደረጋቸውን እንቅስቃሴዎችና ዘመቻዎች ወይም ደግሞ ልዩ ኦፕሬሽን በሚል ያለውን አጠቃላይ ሁኔታ በተመለከተ አሁናዊ ዝርዝር መረጃ ከቦታው የማደርሳችሁ ይሆናል። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ጀኔራል ተፈራ ማሞን እንደዚሁ በስልክ አግኝቸው ነበረ። እሱም በወቅታዊ ጉዳይ ላይ እንደዚሁ ያስተላለፈው መልእክት አለ። በተመሳሳይ እንደዚሁ የቀድሞ የመከላከያ ሚኒስትር የፈንጅ ማምከን መምሪያ ኃላፊ የነበረው ኮሎኔል አበራንም እንደዚሁ በስልክ አግኝቸው ነበር። ከወቅታዊና ከአጠቃላይ ሁኔታ አንጻር በተመለከተ እንደዚሁ እየተናገሩት አለ። እነሱን ጨምሮ የተለያዩ ዝርዝር መረጃዎችን በዛት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የሰው አልባ አውሮፕላኖች ስምሪቶች እና የድሮን ሀሳቦችና ቅኝቶችም እየተደረጉ ነው የሚገኘው። ከዚህ ጋር በተያያዘ እንደዚሁ የጥንቃቄ መልእክቶች ወጥተዋል። እጅ የሰጡ የቀድሞ የፋኖ አባላትን በተመለከተም እንደዚሁ አዲስ መረጃ ይዣለሁ። ይህንንም ልሰሙት የሚገባ ነው። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩና ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ ሀሳብ አስተያየቶችን፣ ጥቆማዎችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ ከተለያዩ አካባቢዎች ሀሳብ አስተያየቶችን ልካችሁልኛል። የፋኖ አንድነትን በተመለከተ እንግዲህ ያው የአማራ ፋኖ ህዝባዊ ድርጅት የአማራ ፋኖ ብሔራዊ ኃይል ሁለቱም የፋኖ እዞች እና አደረጃጀቶች ወደ አንድ ለመምጣት ያው ጥሩ ሂደት ላይ ነው ያለው። ያው መሬት ላይ እንግዲህ ትምህርት በመውሰድ ከአጠቃላይ ኪሳራውም እንደዚሁም ደግሞ ትግሉ ከደረሰበት ደረጃ አንጻር እየተደረጉ ያሉ እንቅስቃሴዎች አሉ። እሱም በተመለከተም እንደዚሁ ምን ደረጃ ላይ ደረሰ የሚለውን በተመለከተ አስተያየቶችን እንዲሁም ደግሞ ጥያቄዎችን የላካችሁ አላችሁ። ያው ጥሩ ደረጃ ላይ ነው ያለው። ወደፊት ጊዜውን ጠብቆ የሚገለጽ ይሆናል። ከዚህ በኋላ ምርጫ ስለሌለ በዚህ መሃል ደግሞ ከአውሮፓም እንደዚሁ አስተያየት የላካችሁልኝ አላችሁ። ካሁን በፊት ፋኖ በመከፋፈል ሚና የነበራቸው ሚዲያዎች አሁን ደግሞ ይህንን ቀድመው ለመናገርም እንደዚሁ እየተጣደፉ ነው። ግለሰቦች እና እነዚህ ኃላፊነት የማይሰማቸው ሚዲያዎችም እንደዚሁ ትምህርት ሊወስዱ ይገባል። ይህ ሁሉ ውድመትና ኪሳራ ሳይደርስ ቀድመው እንደዚሁ ለአንድነት መስራት ሲገባቸው የሆነ ቡድንና የሆነ ግለሰብ እየደገፉ ጉዳቶች ከደረሱ በኋላ አሁን ደግሞ ጊዜው ባለበት ሁኔታ ላይ መምጣት ትዝብት ላይ ይጥላል የሚል ማስተያየት እንደዚሁ አድርሳቸዋል። እንግዲህ በዚህ መሃል ብዙ ነው የተከፈለው ዋጋ፣ ውጣ ውረዱ፣ የህዝቡ ሰቆቃ በፋኖች መካከል እርስ በርስ መተኪያ የሌላቸው የፋኖ መሪዎች ጭምር ስለመሞታቸው፣ ወታደራዊ ልምድ የነበራቸው ፋኖች እንደዚሁ በእርስ በርስ ውጊያ ምክንያት ወደ መንግስት ከመግባት ድረስ የደረሱበት የተለያዩ ሂደቶች ታልፈዋል። አሁን ያ ሁሉ ውጣ ውረድ አልፎ ግን ብቸኛው መንገድ አንድነት ነው ተብሎ ሁሉም አምኖበታል። በተለይ የፋኖ ሰራዊት ያለ አንድነት ውጤት አይመጣም የሚለውን ከሁለት ዓመታትና ከዛ በላይ ከፈጀው ልምድ ወስደውበት ወደዛ እየሄዱ ነው ያሉት። በቅርቡ ጊዜ ይፋ የሚደረጉ ነገሮች ይኖራሉ። ጥሩ ሂደቶች ናቸው ያሉት። ወደ መረጃዎች ሲሄድ ፖለቲካዊ መረጃዎችን ማስቀደም ጀምራለሁ። የኦሮሞ ፌዴራሊስት ኮንግረስ ቀጣዩን ምርጫ በተመለከተ እንደዚሁ ግምገማዎች አድርጌያለሁ ብሏል። በማዕከላዊ ኮሚቴ ደረጃ ባደረኩት ግምገማ በሚል ሁለት አቋሞችን ወስዷል። አንዱ እንደዚሁ ሙሉ በሙሉ ከምርጫው አልወጣም ሲል፣ በሌላ በኩል ደግሞ ሙሉ በሙሉ ምርጫ መደረግ የለበትም የሚል ውሳኔ እና ግምገማ ማስተላለፉን ገልጿል። እንግዲህ ቀጣዩ ምርጫ በተመለከተ በማዕከላዊ ኮሚቴ ደረጃ በተደረገው ስብሰባ የሚከተሉትን ውሳኔዎች ማስተላለፉን ነው የገለጸው። ኦፌኮ በአማራና በኦሮሚያ ክልል ባለው እና በቀጠለው ጦርነት መፈናቀል ምክንያት ይህም በምርጫ ለማድረግ የሚያስችል አንድም ነገር ስለሌለ ምርጫ መደረግ የለበትም የሚል ውሳኔ አስተላልፌያለሁ ብሏል። እንዲሁም ደግሞ የዲሞክራሲ መገለጫ የሚባሉት የመገናኛ ብዙሃን ሀሳብ በነፃነት ለመግለጽ የሚያግዙ እንዲሁም ደግሞ ብዝሃ ፓርቲን በተመለከተ ያለው አጠቃላይ ሁኔታ ሙሉ በሙሉ ተዳክሟል፣ ቆሟል። ጋዜጠኞች ታስረዋል፣ ተሰደዋል፣ ፖለቲከኞች ታስረዋል። እንደዚሁም ደግሞ ወከባና እንግልት እየደረሰባቸው የፓርቲ ቢሮዎች ተዘግተዋል። ይሄ ባለበት ሁኔታ አሁን ምንም አይነት ምርጫ ማድረግ አይቻልም የሚል ውሳኔ አስተላልፏል። አስቻይ ሁኔታ የለም ብሏል። ሌላው ምርጫ እንደዚህ አይነት ምርጫዎችን ማድረግ ሰላምና መረጋጋትን ፈጽሞ አያመጣም የሚል እንደዚሁ ግምገማ ማሳለፉን ገልጿል። ነገር ግን የምርጫ ምዝገባ ስነ ምግባር አዋጅ ቁጥር 1162/2011 አንቀጽ 99 ዝባርመ
መሰረት አንድ ፓርቲ በሁለት ተከታታይ ምርጫዎች ካልተወዳደረ ይሰረዛል በሚለው መሰረት ባለፈው 5 ዓመት ባለመወዳደራችን አሁን ሁለተኛ ዙር ባንወዳደር እንሰረዛለን በሚለው መሰረት አዲስ አበባ ውስጥ አልፎ አልፎ እንደዚሁ ምርጫዎችን ለማድረግ እንፈልጋለን ወይም ደግሞ ይሄን እናደርጋለን ብሏል። ይሄ ውሳኔ አሁን ውሳኔ ግን እንደየሁኔታዎቹ መሻሻል ወደፊት እየታየ የሚገመገም ይሆናል። የአቋም ለውጥም ሊወሰድበት ይገባል ነው ያለው። እንግዲህ ከዚህ ጋር በተያያዘ በሁሉም አካባቢ ያሉ ግጭቶች በአስቸኳይ እንዲቆሙ፣ እስረኞች እንዲፈቱ፣ የተቋማት ምርጫ ቦርድ ጨምሮ ነፃና ገለልተኝነታቸው እንዲረጋገጥ ኦፌኮ ይህንን ጠይቋል። ሌላው ወደ ችሎት መረጃዎች ነው የሚሄደው። በችሎት መረጃዎች እነ ችሎት ይስማው ይግባኝ ክርክራቸውን በተመለከተ ትላንትና ልደታ ከፍተኛ ፍርድ ቤት ከሚገኘው ፍርድ ቤት እነሱ በቅሊንጦ ማረሚያ ቤት ነው በፕላዝማ የይግባኝ ክርክር አድርገዋል። ለህዳር 25 ተለዋጭ ቀጠሮ ተሰጥቶበታል። ሌላው ጉራጌ ዞን የመጣውና የጉራጌ ተወላጅ የሆነው ፋኖ ነህና ፋኖ ደጋፊ ነው በሚል ፍርድ ቤት የቀረበ ሌላ ግርማ የሚባል ተከሳሽም ለዛሬ ተለዋጭ ቀጠሮ ተሰጥቶበታል። ሌላው ታየ ደንዳ ነው። ታየ ደንዳ በትናንትናው ዕለት ፍርድ ቤት ቀርቧል። ለሁለት ጉዳዮች ነው ፍርድ ቤት የቀረበው ታየ ደንዳ። አንደኛው ባለፈው ዓመት ተከሶበት በዋስትና ወጥቶ እንደገና ደግሞ ተይዞ ወደ እስር ቤት የገባበትና በሶስት ክሶች ነፃ ሲባል በዚህኛው ያልተፈቀደ የጦር መሳሪያ ታጥቆ በመንቀሳቀስ ወይም ደግሞ ያለ ፍቃድ የጦር መሳሪያ ይዞ በመገኘት በሚለው እንደዚሁ የጥፋተኝነት ብይን ለማስተላለፍ ነው ትናንትና እንደዚሁ ቀጠሮ ተሰጥቶ የነበረው። ሌላው ደግሞ አዲስ 3 ክሶች ሆርን ኮንቨርሴሽን ከሚባል የዩቲዩብ ቻናል ጋር ያደረገውን ቃለመጠይቅ ተከትሎ 3 ክሶች ቀርበውበታል። ይህም እንግዲህ ሽብርተኞችን ወይ ደግሞ መንግስትን በኃይል ለመጣል በሚደረግ እንቅስቃሴ የፕሮፓጋንዳ ድጋፍ በመስጠት በሚል እንደዚሁም ደግሞ በህዝብ የተመረጠ መንግስትን ብልጽግናን እንደዚሁ በማጣጣል በሚልና ጠቅላይ ሚኒስትሩ ነግረውኛል በሚል እንደዚሁ ሰሜን ዕዝ ላይ የተፈጸመውን ጥቃት በተመለከተ ሐሰተኛ መረጃዎችን ማሰራጨት የሚሉ 3 ክሶች መጥተውበታል። ከዚህ ጋር በተያያዘ እንደዚሁ በዚሁ ላይም የክስ መቃወሚያውን እንዲያቀርብ ነበር ቀጠሮ ተሰጥቶ የነበረው። ሆኖም ግን ስላልደረሰ ተለዋጭ ቀጠሮ ተሰጥቶበታል። ህገወጥ የጦር መሳሪያ ይዞ መገኘት በሚለው ጥፋተኝነት ወይም ደግሞ የጥፋተኝነት ብይን ለመስጠት ፍርድ ቤቱ ጥፋተኝነቱን አረጋግጦ እንግዲህ ፍርድ ለመስጠት ሲሆን በ3 ክሶች ደግሞ የመቃወሚያ ምላሽ እንዲያቀርቡ ነው ቀጠሮ የተሰጠው። በዚህ መሰረት እንግዲህ ለታህሳስ 8 2018 ዓ.ም ተለዋጭ ቀጠሮ መሰጠቱን ነው የታወቀው። ሌላው መረጃችን እንደዚሁ የፋኖን የሰራዊት ግንባታ የተመለከተ መረጃ ነው። የፋኖ የሰራዊት ግንባታ እንግዲህ አሁንም እንደቀጠለ ነው። በተከታታይ ወራት ስልጠና የወሰዱ እና ስልጠናቸውን ያጠናቀቁ የፋኖ አባላቶች የምረቃ መርሃ ግብራቸው ተከናውኗል። በወታደራዊ የአካል ብቃት እንቅስቃሴ እና በትግል ዓላማና ግንዛቤ ዙሪያ ስልጠና ለወራት የተከታተሉ የፋኖ አባላት ናቸው በትላንትናው ዕለት የተመረቁት። ይህንን በተመለከተ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ይህንን መረጃና የፎቶግራፍ የምስል ማስረጃዎችን አብሮ አሰራጅቷል። የምረቃ መርሃ ግብሩን የሚያሳዩ ሌላው ዛሬ ከማለዳ ጀምሮ በ5 ግንባሮች ወታደራዊ እንቅስቃሴ ዘመቻ ኦፕሬሽንና ስምሪት የተሰጠበት ቀጠናን በተመለከተ ያለው መረጃ ነው። በደቡብ ጎንደር ሊቦ ከምከም ወረዳ ሚካኤል ደብር የተባለውን ቦታ ማዕከል ያደረገ ወታደራዊ ስምሪትና ዘመቻ እንቅስቃሴ እንዳለ የዓይን እማኞች ገልጸዋል። ከምሽቱ 2 ሰዓት ጀምሮ እስከ ሌሊቱ 10 ሰዓት ድረስ ያለው ስምሪት እና ይህንን ተከትሎ ደግሞ ማለዳ አካባቢ አንዳንድ አካባቢዎች ውጊያዎች መቀስቀሳቸውን የሚገልጸው መረጃ ነው ያለው። ወደ ሚካኤል ደብርን ማዕከል ያደረገ በ5 አቅጣጫ ነው የመንግስት ኃይል ወደዚህ ግንባር ኃይል እያስገባ እና እያንቀሳቀሰ ያለው። አንደኛው ከአዲስ ዘመን ከተማ ዘረጣ ወይ ደግሞ አስታ ተብሎ በሚጠራው ወደ ሚካኤል ደብር በአንድ አቅጣጫ፣ ሁለተኛው ደግሞ ከአዲስ ዘመን ወደ ጣራ ገዳም አርኖ ጋርኖ በዋናው መንገድ ወደ ሚካኤል ደብር፣ እንዲሁም ደግሞ ካዘዞ ጠዳም ፍራንዝ አርኖ ጋርኖ በዚሁ ሚካኤል ደብር፣ ሌላው ካዘዞ ጠዳ ወደ ጉሃላ በለሳ ወደ ሚካኤል ደብር፣ አራተኛው ካርባያ በለሳ ምስራቅ በለሳ በኩል እንደዚሁ ወደ ገንቲተኖ ተብሎ በሚጠራው ቦታ ይቅርታ የቦታውን ስያሜ በዚህ አምስተኛው ደግሞ ከጉሃላ ወደ ጣላ እና ባጀ ተብሎ ወደሚጠሩት አካባቢዎች በ5 አቅጣጫዎች ነው እንግዲህ በአይነቱ የመጀመሪያ የተባለውን ዘመቻ የመንግስት ኃይል እያደረገ ያለው።
ለዚህ ዘመቻ እንግዲህ ከምሽቱ 2 ሰዓት ጀምሮ ከጎንደር አዘዞ፣ ከአዲስ ዘመንና ከተለያዩ አካባቢዎች እንዲሁም ደግሞ የኮር ማዘዣ ተብሎ ከሚጠራው በኋላ ጭምር ኃይል እያንቀሳቀሰው ይህ እየተደረገ ያለው እንግዲህ ዛሬ ሌሊቱን ነው። በ5 ግንባር የተደረገውን ዘመቻ ዋና ማዕከሉ ሚካኤል ደብርን አድርጎ ነው ይሄ ስምሪት የተሰጠው። ዛሬ ያለው ዘመቻ ወታደራዊ ስምሪትና እንቅስቃሴው ተከትሎ በአካባቢው ከፍተኛ ውጥረት አለ። አዲስ ዘመን የአዲስ ካምፕ ተቋቁሟል። በርካታ ኃይል ያለበት ካምፕ ከዚህ ካዘዞ ሰሜን ምዕራብ ዕዝ እንዲሁም ደግሞ በኋላ የኮር ማዘዣ የገባውን የእግረኛና የኮማንዶ የመንግስት ኃይል በሜካናይዝድ ጭምር የታገዘ እንደሆነ የዓይን እማኞች ገልጸዋል። በዚህ መሰረት ከፍተኛ ውጥረት አለ ብለዋል። በዚህ ሰዓት እንግዲህ የተለየ ነገር ባይኖርም ከፍተኛ ውጥረት አለ ብለዋል። ዘጌት ብሎ በወጡ መረጃዎች ደግሞ ባጃ ተብሎ የሚጠራው አካባቢ በዙ 23 እየታገዘ ከባድ መሳሪያ እና የቡድን መሳሪያዎች ድብደባዎች እንዳሉ የሚገልጹ መረጃዎች ናቸው። በአካባቢ ያለው ሁኔታ በተመለከተ ተከታታይ መረጃዎችን ወደ እናንተ የማደርስ ይሆናል። በዚህ አካባቢ እንግዲህ በዚህ ደረጃ ዘመቻዎች ሲደረጉ ከአሁን በፊት በሁለት አቅጣጫዎች ይደረጋሉ። የአሁኑ ግን በ5 አቅጣጫ በዘመቻውን በባህሪው የተለየ ነው። ከዚህ ባሻገር እንግዲህ የፋኖ መውጫ የተባሉትንና ዋና ማዘዣ ማዕከሉን ዘመቻ ማዕከል አድርጎ ነው ዘመቻው እንቅስቃሴ ያለው። መንገዶችን የመዝጋት ጭምር እቅድ ተይዞ በርካታ የሚሊሻ መንገድ መሪ ተዘጋጅቶ ነው። ከአሁን በፊት በዚህ ቀጠና 7 ጊዜ የውጊያ ተደርጓል ሚካኤል ደብር። ከዛ ባሻገር ደግሞ 3 ጊዜ የአየር ድብደባና ጥቃቶች መፈጸማቸውን የሚገልጹ መረጃዎች አሉ። እንግዲህ እንደዚህ አይነት ወሳኝ ቦታዎችን ለመያዝ ለአንድና ለመጨረሻ ጊዜ በሚል ነው ይህ እንቅስቃሴ እየተደረገ ያለው። እስካሁን ግን የተለየ ነገር የለም። ከውጊያ ጋር በተያያዘ ወደ ሰሜን ወሎ አለማጣ የሚወስድን መረጃ ላስከትል። በሰሜን ወሎ አለማጣ 08 ተብሎ የሚጠራው ቀበሌ ጋርቤ የሚባል ቦታ ሰዎች በሌሊት ታግተው መወሰዳቸውን መረጃዎች ገልጸዋል። በሪሁን ጡመይ ተብሎ የሚጠራውን ሰው ጨምሮ ሌሎች እንደዚሁ በስም ያልታወቁ ሰዎች በሌሊት ከመኖሪያ ቤታቸው ታግተው ወደ ባይባዋ ተብሎ ወደሚጠራው አቅጣጫ መወሰዳቸውን ቤተሰቦቻቸው ተናግረዋል። በሌሊት እገታ የፈጸሙት የታጠቁ ኃይሎች ናቸው፣ ቁጥራቸው 10 ይደርሳል የሚሉት ቤተሰቦቻቸው እስካሁን ድረስ የታግተው የተወሰዱ ቤተሰቦቻቸው የት እንዳሉ በምን ሁኔታ እንዳሉ ማወቅ እንዳልቻሉ ነው እየገለጹት። ይህንን ተከትሎ ከፍተኛ ጭንቀት ውስጥ ነው ያለነው። ከሌሊቱ 7 ሰዓት ጀምሮ ነው እገታ የተፈጸመው ብለዋል። በተመሳሳይ ማዕከላዊ ጎንደር ጫንድባ አካባቢ 1 ቄስ፣ 2 ዲያቆናት፣ 1 አርሶ አደር በጠቅላላ 4 ሰዎች በቅማንት ታጣቂዎች ታግተው መወሰዳቸውንና በቤተሰቦቻቸው በሚሊዮን የሚቆጠር ገንዘብ እንደተጠየቁ ነው መረጃዎቹ የሚያሳዩት። እንግዲህ በተለይ በገንዘብ የለንም፣ ምንከፍለው የለንም፣ ቤተሰቦቻችን ታግተዋል፣ በየቀኑ የሰቆቃና የስቃይ ድምፅ ያሰሙናል፣ አሁን ከፍተኛ ሀዘንና ጭንቀት ላይ ነው ያለ ነው የሚል ነው እንግዲህ ቤተሰቦቻቸው እያቀረቡ ያሉት። ሰሞኑን እንደዚሁ በዚህ በእብናት ጎንደር አሰቃቂ ግፍ ተፈጽሟል። አንድ የ8 ዓመት ታዳጊ ታግቶ ከተወሰደ በኋላ ቤተሰቦቹ ገንዘብ እንዲከፍሉ ተጠይቀው ነበር። ይሄ እየሆነ ባለበት ሁኔታ ህፃኑን በአሰቃቂ ሁኔታ ገድለው ቆራርጠው በፕላስቲክ ቋጥረው በር ላይ ጥለውት ተገኝተዋል። ይህም እንግዲህ በህዝቡ ቅሬታም እንደዚሁ ደግሞ ቁጣ የፈጠረ ጉዳይ ነው። ይህንን ድርጊት የፈጸሙት እነማን ናቸው የሚለው ጉዳይ አሁንም መጣራትና ለህዝቡ ግልጽ መደረግ አለበት። ህፃኑ እንግዲህ መከላከያ 3 ካምፖች ባሉበት አድማ ብተና ሚሊሻ ባለበት መሀል ከተማ ላይ ነው ታግቶ የተወሰደው። ከዚህ ጋር በተያያዘ እንግዲህ ብልጽግና በፋኖ ሰበብ ያደርጋል። ፋኖም እንደዚሁ ደግሞ ከተማ ውስጥ ያለ የመንግስት ሚሊሻ ኃይል ነው ይሄን ያደረገው እያለ ነው የሚገኘው። በዚህ መሀል እንግዲህ ህዝቡ ግን ከፍተኛ ስጋት፣ ፍርሃት ውስጥ ነው ያለው። እዚህ አይነት ጉዳዮች ተጣርተው ለህዝብ ግልጽ መደረግ አለባቸው። ወደ ወለጋ የሚወስደን መረጃ ነው የሚያስከትለው። በምስራቅ ወለጋ ጊዳ አያና ወረዳ መንደር 22 ተብሎ በሚጠራው አካባቢ በማለዳ ጀምሮ ከባድ የተባለ ውጊያ መቀስቀሱን የዓይን እማኞች ገልጸዋል። ውጊያ እየተደረገ ያለው በቡድን መሳሪያዎች ጭምር በመታገዝ ነው። ትላንትና አመሻሹን ወደ 10 ሰዓት ገደማ ወደ አካባቢው ከ20 በላይ ተሽከርካሪዎች ወታደሮችንና የቡድን መሳሪያዎችን ጭነው ከገቡ በኋላ ዛሬ ማለዳ 1 ሰዓት በአካባቢው ውጊያ መቀስቀሱን የዓይን እማኞች ይገልጻሉ። ይህ ውጊያ እየተደረገ ያለው እንግዲህ በመንግስት ወታደሮችና በአካባቢው ደግሞ በመሳሪያቸውን ትጥቅ አውርዱ በሚል ራሳቸውን እየተከላከሉ ባሉ የአማራ ገበሬዎች መካከል ነው። በቡድን መሳሪያ ጥቃት ተከፈተው በእነዚህ አርሶ አደሮች ላይ ነው የደረሰው። ሰብአዊ፣ ቁሳዊና ወታደራዊ ኪሳራ በተመለከተ በዝርዝር እየታወቀ ነገር የለም ብለዋል። ተጨማሪ መረጃዎች እንደደረሱ ወደ እናንተ የማደርስ ይሆናል።
ሌላው መረጃችን የሰው አልባ አውሮፕላን ስምሪትን የተመለከተ ነው። ዛሬ ማለዳ በተለያዩ አካባቢዎች የሰው አልባ አውሮፕላኖች ወይም ደግሞ የድሮን ቅኝቶች እየተደረጉ መሆናቸውን የሚገልጹ መረጃዎች ናቸው እየወጡት። በተለይ በአዊ ዞን እና በምዕራብ ጎጃም አዋሳኝ ባሉ አካባቢዎች የድሮን ስምሪቶች ዛሬ ማለዳ መኖራቸውን የዓይን እማኞች ገልጸዋል። የድሮን ስምሪት ካለባቸው አካባቢዎች መካከል ሰከላ ወረዳ በተለያዩ ገጠራማ ቀበሌዎች፣ በአዲስ ቅዳም ፋግታ ለኮማ ወረዳ የተለያዩ ቀበሌዎች፣ በቲሊሊና በሰከላ አማካኝ በሚገኙ አካባቢዎች፣ ወደ ቡሬ ቆላማ አካባቢዎች እንዲሁም ደግሞ ጃቢ ጠናን ወረዳን ጨምሮ በእነዚህ አካባቢዎች የድሮን ቅኝት ከማለዳ ጀምሮ እየተደረገ ነው። እንደ ዓይን እማኞቹ እስካሁን ድረስ የተፈጸመ የድሮን ጥቃት የለም። ሆኖም ግን የድሮኖቹ አሰሳ በተለይ አሽፋ፣ አጉት፣ አዲስ ቅዳምና አካባቢው ላይ ተከታታይ ስለሆነ ጥንቃቄ ያስፈልገዋል። የድግግሞሽ አሰሳዎች አሉ ነው ያሉት። ይህን እንግዲህ በተመለከተ ሰሞኑን በተለያዩ አካባቢዎችም እንደዚሁ ተመሳሳይ ድሮን አሰሳዎችና ቅኝቶች ሲደረጉ ነው የሰነበቱት። ሌላው መረጃችን ወደ ራያ ቆቦ የሚወስደን ነው። በራያ ቆቦ ደጋማው አካባቢ ትላንትና መሻሹን በወታደራዊ ካምፕና በወታደራዊ ምሽግ ላይ ፋኖ ድንገተኛ ጥቃት መፈጸሙን የሚገልጽ መረጃ ነው። በተኩለሽ ተብሎ በሚጠራው ቦታ በሚገኝ ወታደራዊ ካምፕ ላይ ድንገተኛ ጥቃት ተፈጽሟል። ፋኖ ትላንትና ወደ 10 ሰዓት ተኩል ገደማ በወታደራዊ ምሽግና በወታደራዊ ካምፕ የፈጸመውን ጥቃት ተከትሎ በአካባቢው እንደዚሁ ለአንድ ሰዓት የቆየ ውጊያ ተቀስቅሶ ነበር ብለዋል። ለሰዓታት በተደረገው ውጊያና በድንገተኛ የደፈጣ ጥቃቱ የደረሰው ዝርዝር ጉዳት አልታወቀም። እንግዲህ በተለይ በምሽግ አካባቢ በሌላ ዝግጅት ላይ የነበሩ ወታደራዊ አመራሮችም የዚህ ድንገተኛ ጥቃት እንደዚሁ ሰለባ ስለመሆናቸው የመረጃ ምንጮቹ ገልጸዋል። እንግዲህ በምን ኃላፊነት ያለና ምን ማድረግ ያለው ወታደራዊ አመራር ጉዳት እንደደረሰበት አልታወቀም። ወታደሮቹ ግን በሌላ ዝግጅት ላይ ባሉበት ሰዓት ነው ይሄ ድንገተኛ ጥቃት እየተፈጸመው። የፋኖ ጠንካራ ይዞታዎች ናቸው ከሚባሉት አካባቢዎች አንዱ የነበረው ተኩለሽ እንግዲህ ከባለፉት 3 ሳምንታት በፊት የመንግስት ኃይል ወደ አካባቢው መግባቱን ተከትሎ ትናንትና ይህንን ቦታ ለማስለቀቅ ፋኖ ድንገተኛ ጥቃትና እንደዚሁ ደግሞ የግንባር ውጊያ ማድረጉን የገለጹት የመረጃ ምንጮች ይህንን ተከትሎ እንደዚሁ ሙጃ ወንዳች አካባቢ ያለ የመንግስት ኃይልም እንደዚሁ እንቅስቃሴ ስለማድረጉ ነው የመረጃ ምንጮች የገለጹት። የደረሰው ጉዳት በዝርዝር አልታወቀም። ሌላው እንግዲህ በፋኖ ሰራዊት ውስጥ እንደዚሁ ስም ካላቸው ወታደራዊ አመራሮች መካከል ጀነራል ተፈራ ማሞን እንደዚሁ በስልክ አግኝቻቸው ነበር። ጀነራል ተፈራ ማሞ ከውስጥም ከውጭም ይህንን ትግል በደንብ መጠበቅ ያስፈልጋል ብለዋል። አዳዲስ ኃይሎች ጭምር ይህንን ትግል በስጋትነት እየተመለከቱት ይገኛሉ። ከስጋታቸው ተነስተው ደግሞ የተለያየ ምክረ ሀሳቦችን ለእነ አብይ አህመድ እያቀረቡ እንደሆነ መረጃው አለኝ ነው የሚሉት ጀነራል ተፈራ። እነዚህ አዳዲስ ያሏቸው ኃይሎች እነማን እንደሆኑ ስጠይቃቸው እነ ጀነራል ጻድቃን ሳይቀር የፋኖን ትግል በተመለከተ አሉታዊ አቋም ይዘዋል። ስለዚህ የፋኖን ትግል ከውስጥም ከውጭም እንደዚሁ ለመጠበቅ ጠንካራ ስራ ያስፈልጋል ነው ያሉት። እዚሁ ላይ እንግዲህ የነ ጻድቃን በስጋትነት ሲያዩት፣ ሌሎቹ የነባር ህወሓቶችስ የፋኖን ትግል በአዎንታዊነት ያዩታል የሚል ጥያቄ አንስቼላቸው ነበር። እንግዲህ አብይ አህመድ ጋር ስጋት አለን የሚሉ ኃይሎች ናቸው እነሱ በሚል ይሄኛው ግን አማራጭ እቅዶችን ጭምርና ምክረ ሀሳቦችን በማቅረብ የፋኖን ትግል በስጋትነት ይመለከተዋል የሚል አስተያየት ነው እየሰጡት። ይህንን በተመለከተ እንግዲህ የፋኖን አንድነት ማምጣት ብቸኛው መፍትሄ ነው። ለዚህም ሁሉም ስምሪት መውሰድ አለበት፣ ከውጭና ከውስጥ ሁሉም በየፊናው ስራ መስራት አለበት ሲሉም ገልጸዋል። ምናልባት ሁኔታዎች የሚመቻቹ ከሆነ ሙሉ ቃለ መጠይቅ ለማድረግ ፈቃደኛ ነኝ። በዚህ በኩልም ተነጋግረናል። ሌላው እንደዚሁ በፋኖ ሰራዊት ውስጥ እንደዚሁ ስም ካላቸው ወታደራዊ መሪዎች መካከል የቀድሞ የመከላከያ የፈንጅ ማምከን መምሪያ ኃላፊ ኮሎኔል አበራ ዛናውንም እንደዚሁ በስልክ አግኝቻቸዋለሁ። አጠቃላይ ትግሉን በተመለከተ ጥያቄ አቅርቤላቸዋለሁ። ባለፉት 7 ወራት የፋኖን ውስጣዊ ችግሮች በተመለከተ በደንብ ለይተናል። ፋኖ የውጊያ አቅሙና የመዋጋት ችሎታው እንዲሁም ደግሞ የውጊያ ጥበቡ ምንም ጥያቄ ውስጥ የሚገባ ጉዳይ አይደለም። በዚህ ደረጃ ላይ ከፍተኛ ደረጃ ላይ ደርሷል። ነገር ግን የፋኖ መሪዎች ላይ ያለውን የግለሰብን ማዕከል ያደረገ ከአጠቃላይ ወታደራዊ ሳይንስ ጋር ያልተዋሃደ መሪነትና የተለያዩ ችግሮችን በደንብ ዘርዝረንና አንጥረን ተወያይተናል ነው ያሉት ኮሎኔል አበራ።
ባለፈው አንድ ወር ብቻ በ8 ቀጠናዎች በመንቀሳቀስ በፋኖ ሻለቃዎች፣ ብርጌዶች፣ ክፍለ ጦሮች እና ዋና ዋና የፋኖ መሪዎች ላይ ያለውን ችግር በተመለከተ የተስተዋሉና የተለዩ ችግሮችን በደንብ ተነጋግረናል። ይሄ ችግር እንዲቀረፍ አዲስና ስር ነቀል ለውጥ ለማምጣት እየሰራን ነው ብለዋል። ለዚሁ ግን መፍትሄው የፋኖ አጠቃላይ አንድነት መምጣት ነው ሲሉ እንግዲህ ይህንንም ጥሪ አቅርበዋል። እንግዲህ ይህንም እንደዚህ የስልክ ሁኔታው ሲመቻች ሙሉ ቃለ መጠይቅ ለማቅረብ ፈልጋለሁ፣ ወደ እናንተ አደርሳለሁ። ሌላው የፋኖን አንድነት በተመለከተ እንደዚሁ በተለያየ አካባቢ በተለያየ ጊዜ እንደዚሁ በፊት ለፊት ለመገናኘት ተቸግረው የነበሩ የፋኖ መሪዎች ፊት ለፊት መገናኘታቸውን የሚገልጹና የፋኖ ግንኙነቶች እየተሻሻሉ መሆናቸውን የሚያሳዩ መረጃዎች እየወጡ ነው የሚገኙት። የጋራ ውጊያዎችን በማድረግ እንደዚሁ የጋራ አንድነት መንገዳቸውንም አሳይተዋል። ከነዚህ መካከል እነ ኮሎኔል ፈንታሁን፣ እነ መከታው፣ እነ ድርሳን በጋራ ያደርጓቸው ስብሰባዎች እና ትላንትና በጋራ ያደርጓቸው ዘመቻዎች ለዚህ ወደፊት የፋኖ አንድነትን ለማምጣት ለሚደረገው መንገድ እንደዚሁ አመላካችና መንገድ ጠራጊ እንቅስቃሴ ተደርጎ ታይቷል። ሌላው መረጃችን ወደ ብልጽግና እጅ ሰጥተው የገቡ የተባሉ የቀድሞ የፋኖ አባላት የነበሩ አሁን በተለያየ ስምሪት ሊሰጣቸው እንደሆነ የሚገልጸው መረጃ ነው። በወታደራዊ ካምፖች ገብተው ስልጠና እንዲወስዱ ሊደረግ ነው ሲሉ የመረጃ ምንጮቹ ገልጸዋል። ይህንን እንግዲህ በቅርቡ በመንግስት እጅ ሰጥተው የገቡ የቀድሞ የፋኖ አባላት በተለያዩ ወታደራዊ ካምፖች በአቅራቢያዎቻቸው በሚገኙ ወታደራዊ ካምፖች ገብተው ስልጠና ተሰጥቷቸው ወደ ፋኖ የሚደረጉ ዘመቻዎችንና ቀጠናዊ ስምሪቶችን እንደዚሁ በመንገድ በመምራት መረጃ በመስጠት አብረው እንዲሰሩ ይደረጋል ሲሉ ነው የመረጃ ምንጮች የገለጹት። ለዚህም ሰሜን ምስራቅ እዝ፣ ሰሜን ምዕራብ እዝ እና ምስራቅ እዝ እንግዲህ እነዚህ በወሎ በጎንደር ወይም ደግሞ በጎጃም ቀጠና ስምሪት እየወሰዱት የመከላከያ እዞች ይህንን ለመስራት እንደዚሁ ከሚሊሻዎች ጋር ግብረ ኃይል አቋቁመው እየተንቀሳቀሱ እንደሆነ የወጣው መረጃ ያሳያል። ከሚሊሻና ተወርዋሪ ኃይል ጋር በመሆን በሌሊት ወደ ፋኖ በሚደረጉ ዘመቻዎች ይሳተፋሉ ሲሉ ነው እየገለጹት። ወደ ሌላው መረጃችን ስንሄድ ከዚህ ጋር እንግዲህ የጥንቃቄ መልእክት ብለው የመረጃ ምንጮች ያደረሱት ከነዚህ እጅ የሰጡ የቀድሞ የፋኖ አባላት ጋር አሁን ደግሞ የመንግስት ሚሊሻና መንገድ መሪ ከሆኑት ጋር የነበሩ አጠቃላይ ግንኙነቶች ጥንቃቄ ሊወሰድባቸው ይገባል። የመረጃ የስልክና ሌሎች እንዲሁም ወታደራዊ ስምሪቶችና እቅዶችን የተመለከቱ በሚል ነው ያደረሱት። ወደ አቸፈር የሚወስደን መረጃ ላስከትል። ከባህር ዳር በቅርብ ርቀት በምትገኘው አቸፈር ወረዳ የመንግስት ኃይል ለዘመቻ ሲወጣ ፋኖ በሌላ አቅጣጫ በመግባት በካምፕ ላይ የድንገተኛ ጥቃት መፈጸሙን የሚገልጽ መረጃ ነው። ባሳለፍነው ሌሊት 10 ሰዓት ገደማ የመንግስት ኃይል ከአቸፈር ወደ ተለያዩ ገጠራማ አካባቢዎች አውትሌት፣ ካንቻየ፣ ጉግ ተብሎ ወደሚጠሩ አካባቢዎች ሲንቀሳቀስ ፋኖ ደግሞ በሌላ አቅጣጫ መግባት በወታደራዊ ካምፕ ላይ የሌሊት ድንገተኛ ጥቃት ፈጽሟል። በተፈጸመው ድንገተኛ ጥቃት ጉዳት ደርሷል። ከ15 በላይ የአድማ ብተና አባላት እንደዚሁ በካምፑ ላይ በተፈጸመ ጥቃት ጉዳት ደርሶባቸዋል። እንደዚሁ ወደ አባይ ውሃም እንደዚሁ የገቡ ስለመኖራቸው የሚገልጹት የመረጃ ምንጮች አውትሌት ካንቻየ ገብቶ የነበረው የመንግስት ኃይል ጭምባ ተብሎ በሚጠራው የአድማ ብተና ካምፕ ላይ ጥቃት መፈጸሙን ተከትሎ እንደገና ወደ ጭምባ መውጣትና የዘመቻ እቅዱን እንደዚሁ ሳያሳካ መመለሱን ገልጸዋል። የደረሰው ጉዳት በዝርዝር ግን እየተጣራ እንደሆነ ነው እየገለጹት። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህ ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ